ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ? ይህ የድሬዳዋ ቴሌቪዥን ነው። ድሬ ስፖርት ላይ ተገናኝተናል። እንግዲህ ዛሬ በተለየ መልኩ ነው እዚህ በወጣቶች አካዳሚ ሜዳ በኮንጎ ሜዳ ተገኝተን የድሬዳዋ ተስፋ ቡድን ወይም ደግሞ ከ20 ዓመት በታች ቅድመ ዝግጅት ልንቃኝ ተከስተናል። እንግዲህ ሐዋሳ ላይ የኢትዮጵያ ፕሪሚየር ሊግ ከኢትዮጵያ ተስፈኞች የኢትዮጵያ ከ20 ዓመት በታች ፕሪሚየር ሊግ ይጀምራል። ለዚህ ፕሪሚየር ሊግ ቅድመ ዝግጅት ይረዳው ዘንድ የድሬዳዋ ተስፋ ቡድን ላለፉት 4 ወራት ቅድመ ዝግጅት ሲሰራ ቆይታ አድርጓል። ከዚህ ከቅድመ ዝግጅቱ ጋር በተገናኘ ምን አይነት ጊዜያትን አሳለፉ፣ እንዲሁም ደግሞ በቡድኑ ውስጥ ያሉ ተጫዋቾች ምን አይነት ተጫዋቾች ናቸው፣ ከድሬዳዋ ውጭ የመጡ ተጫዋቾች አሉ ወይ፣ በተለይ ደግሞ ታዳጊዎችን ከማሳደግ አንጻር እንደ ድሬዳዋ አስተዳደርና በክለቡ ውስጥ ምን እየተሰራ ነው የሚለውን ጉዳይ በስፋት እንመለከታለን። ከዛ ውጭ ከውጤታማነት ጋር በተገናኘ እንዲሁም ደግሞ ከእድሜ ጉዳዮች ጋር በተገናኘ ከቡድን አባላቶች እንዲሁም ደግሞ ከተጫዋቾች ጋር ቆይታ የምናደርግ ነው የሚሆነው። አብራችሁ እንድትቆዩ በአክብሮት እንጋብዛለን። መልካም ቆይታ። አሰልጣኝ ኦብሳ ጃሚ ይባላለሁ። የድሬዳዋ ከነማ ተስፋ ቡድን ዋና አሰልጣኝ። ከቅድመ ዝግጅቱ ያው ተስፋ ቲም ላይ ከአሁን ቀደም እስከ 1 ወር ካላነሰ ጊዜ ነበረ ሲዘጋጁ የነበሩት። አሁን ግን በተሻለ መልኩ ትኩረት ተሰጥቶት አሁን ያለውም ጊዜያዊ ስራ አስኪያጅ አቶ ኢብሳ ኡመርም ወደ ዝግጅት በጊዜ ተጀምሮ ትኩረት ተሰጥቶት ወደ 4 ወር ገነማ ዝግጅት ተዘጋጅተናል። ያው አሪፍ እየሰራ ነው። እውነት ለመናገር ድሬዳዋ ተስፋ ቲም ዋናው ዓላማ ያው ልጆች ለማሳደግ ስለሆነ ድሬዳዋ ላይ ያለውን የተጫዋች እጥረት ሲቀጥል ደግሞ የዋና ቲሙ ልጆች ከድሬዳዋ ልጆች ለማሳደግ ዘንድሮ ምናልባት የተሰበሰቡ ልጆች አሪፍ ልጆች አሉ። ከሁለተኛ ዲቪዥን ጀምሮ መልመላ አርግተን ምናልባት በአሁኑ ያው የተሻለ ካሁን በፊት ከነበሩት ያው አነሰ ከተባለ እስከ 4 ልጅ ለማሳደግ እንደ እቅድ ተይዟል። ያው ሁሌ በየአመቱ ግዴታ ተስፋ ቲም ስለሆነ ልጆች ማደግ አለባቸው። ሲቀጥል ደግሞ ከዋና ቲም ምናልባት ድሬዳዋ ያልሆኑ ከሌላ ቦታ መጥተው የሚፈርሙ ተጫዋቾች ከዚህ የሚያገኙት ከድሬዳዋ የሚያገኙት ብር አለ። ያንን ወደ ራሳቸው ሀገር ላይ ነው ኢንቨስት የሚያደርጉት። ከተስፋ ቲም ደግሞ ልጆች አሳደገ ይሄንን አጋጣሚ ወደ ሀገራችን ያው ዞሮ ደግሞ ሲከፈለ ብርም ሲወስዱ ወደ ሀገራችን ኢንቨስት አድርገው ራሳቸው ድሬዳዋን ለማልማት ያው እንዲሞክሩ ነው። ሲቀጥል ከሌላ ሀገር የሚመጡ ተጫዋቾች ምናልባት 2 ጨዋታ ይጫወቱና በ400 ሺህ ብር ምናምን ፈርመው ጉዳት አስተናግዶ የሚቀመጥበት ሚስ አለ። ያንን ከተስፋ ቲም የድሬዳዋ ልጅ ስታሳድግ ደግሞ ያው ለቲሙም ለሀገሩም ስለሆነ ለማሊያ ፍቅር ለቲሙም በፍላጎት የመጫወት ምናምን አድቫንቴጅ ሰፊ ነው ብዬ አስባለሁ። ዳግም እባላለሁ። የድሬዳዋ ተስፋ ቡድን ተጫዋች ነኝ። ወደዚህ ቲም የመጣሁት በዚህኛው አመት ነው። ባለፈው አመት ላይ ዋናው ቲም ላይ ነበር። በዚህ አመት ብዙ ጌም እድሎችን እንዳገኝ እና ማች ፊት ሆኜ ወደ ላይ ለማደግ ነው ወደዚህኛው ቲም የመጣሁት። ያለው ነገር በጣም ጥሩ ነው። ረጅም ጊዜ ከዚህ ቀደም ከነበረው ጊዜ በላይ ከ3 ወር በላይ ዝግጅት እያደረግን ነበር። ያው የተሻለ ነገር ጥሩ ውጤት አምጥተን እግዚአብሔር ከፈቀደ ጥሩ ነገር እናገኛለን ብዬ ተስፋ አደርጋለሁ። በጣም ጥሩ ነበር። ያው ኮቻችንም ጥሩ ነገር እየሰጠን ለውድድሩ ብቁ እንድንሆን የተሻለ ነገሮችን በአቅርቦትም በተለያዩ ነገሮችም በስነ ልቦናም እያዘጋጀ ነበር። እግዚአብሔር ካለ ያው የተሻለ ነገር እንደምናመጣ ተስፋ አደርጋለሁ። ቲሙ አዲስ እንደመሆኑ አንፃር ከዚህ በፊት ማቃቸውም ዲቪዥን ላይ ማቃቸው ልጆች ነበሩ። ኳሊቲያቸውም ጥሩ ነው። ተነሳሽነታቸውም ትሬኒንግ ላይ የምናያቸውም ነገሮች በጣም ደስ የሚሉ ነው። ያው እኔ ዋና ቲም ነው የተወሰነ ነገር አይቻለሁ። እሱንም እየተካፈለን
የተሻሉ ልጆች አሉ። ኳሊቲያቸው የስለንቦራቸው የጫወታ አረዳዳቸው ደስ የሚሉ ልጆች ስላሉ የተሻለ ነገር እንደምናመጣ ተስፋ አደርጋለሁ። ያው ስሜ ፋራህ አሊ ይባላል። የድሬዳዋ ከተማ ተስፋ ቡድን ምክትል አሰልጣኝ ነኝ። ያው እንዳጠቃላይ ድሬዳዋ ላይ ያው ዝግጅት ከጀመርን 4ኛ ወራችን አሁን ወደ 5ኛ ወር ነው የገባነውና ካልተለመደው ካሁን በፊት ባልነበረው እንትን ላይ እየሰራን ያለ ነው ማለት ከጥቅምት ጀምሮ ዝግጅት እየሰራን ያለ ነው ማለት ነው። ስለዚህ አሪፍ ነገር ነው። የዘንድሮ የተሻለ ነገር እናደርጋለን ብለን እናስባለን። ለምን ውድድር ለማካሄድ ግዴታ ስፔስስ መኖር አለበት። ረጅም ጊዜ ሲሰራና አጭር ጊዜ ሲሰራ ደግሞ የተለያየ ነው የሚሆነው ማለት ነው። ስለዚህ 4 ወር ዝግጅት ሰርተናል። አሪፍ ነገር ልጆቹም በጥሩ አቋም ላይ ነው ያሉት። ያው ኢንሻአላህ ከሌላ ክልል የመጡት ያው ሲኒየር ያው የነባር ናቸው እንጂ ሌላ ሰው አንድ ሰው ነው ያለው መሰል አንድ ሰው ነው ያለውና ሌላው ድሬዳዋ ልጅ ነው። ለምን ተስፋ ቡድን ሲባል እዚሁ ድሬዳዋ ላይ ነው መጀመሪያ ድል የምንሰጣቸው ማለት ነው። ድሬዳዋ ልጆችን ነው ይዞን አብዛኛው ያው አጠቃላይ ያሉት 28 ተጫዋቾች ናቸው። 28ቱ ነባሮቹ 2-3 ናቸው ክልል የመጡት። ሌላው እንዳለ ከዚሁ ድሬዳዋ ላይ ድል የሰጣቸው ልጆች ነው። ከዚሁ መልምለን ነው የያዝናቸው ማለት ነው። አዎ መጀመሪያ ጊዜ ስሜ ኡመር ዘኪ ይባላል። ከዓመት በታች ያው ካፕቴን ነኝ፣ አንደኛ ካፕቴን ነኝ። ያው ዝግጅቱ ከመጀመሪያ አሪፍ ነበረ። ወደ ኦልሞስት ወደ 3 ወር ከምናምን ወደ 4 ወር እየተጠጋ ሰርተናል። አሪፍ ሰርተናል። ያው ዘንድሮ ያለፈው አመት ዘንድሮ አሪፍ ነው። ጥሩ ሰርተናል። 3 ወር እስከ 4 ወር ሰርተናል። ጥሩ ነገርም ይዘናል። እንደገና ኮቻችንም ጥሩ ኮች አገኝተናል። አንደኛ ኮች ኦብሳ ጀማል ይባላል። ያለው ነገር ጥሩ ነው። ስሜ በእምነት ቀለም ወርቅ ይባላል። የድሬዳዋ ከነማ ተጫዋች ነኝ። ዝግጅቱ በጣም አሪፍ ነበረ። ይሄን 4 ወር የሰራነው ዝግጅት በጣም ጥሩ የሚባል ዝግጅት ነው ያደረግነው። ከኳስም ውጪ እየሰራን ነበረ። ከኳስም ጋር አንድ ላይ ዝግጅት እያደረግን ነበረ እና አሪፍ ዝግጅት ነበር ያደረግነው። የድሬዳዋ አስተዳደር ለእግር ኳሱ ከፍ ያለ ነገር ነው እያበረከተ ያለው። ተጫዋቾችንም እያነሳሳን ያለ ነው እና የተሻለ ስራ እየሰራልን ነው ያለው። ስሜ ኩልሚ አሊ ይባላል። ትውልዴም እዚሁ ድሬዳዋ። ቅድመ ዝግጅታችን ከአሁን በፊት የምንዘጋጀው ከዛ የበለጠ እየተዘጋጀ ነው። ከአሁን በፊት 1 ወር ወይም ከ1 ወር ሚያንስ ዝግጅት ነበር የምናደርገው። አሁን ደግሞ 4 ወር 5 ወር እየሄድን ነው። ዝግጅታችን ጥሩ ነገር በዚህ አመት እናሳያለን። ቲም ስፕሪታችን አሁን በጣም ቆንጆ ነው። ልጆቹም በደንብ እየተግባባን ነው እና አው የእድሜ ጉዳይ ያው ተስፋ ቲም ሲባል መጀመሪያ ያው ግዴታ በእድሜ ስለሆነ ያንን የእድሜ ጉዳይ እኛ ጋር ዘንድሮ አሪፍ ነው ብዬ አስባለሁ። አሁን ኤምአርአይ ቀርቷል። በካርድና ያው በናሽናል አይዲንት ስለሆነ ልጆቹን እድሜያቸው ምናልባት እዛ ለውድድሩ ብቻ ሳይሆን ለተስፋ ቲሙ ራሱ እድሜያቸው ያለፈ ፊል ያደረጉ ተጫዋቾችን ይዛ ተስፋ ቲም ላይ አትይዝም መቼም። ያው ካሁን በፊት ያደጉ ልጆች አሉ። ለምሳሌ እንደ አሪያ ጉሩ መኩሪያ መውሰድ እንችላለን። አንዳንዴ የመጀመሪያ ፈርስት ላይ ቋሚ ሆኖ የሚጀምርበት መንገድ አለ። ተቀይሮም ሲገባ ያው አሪፍ ፐርፎርማንስ እያሳየ ነው ብዬ አስባለሁ። ለዚህ ደግሞ ለወጣቱ የተሰጠው ትኩረት ነው ብዬ አስባለሁ። ስለዚህ ከድሬዳዋ ከተስፋ ቲም ልጆች ስታሳድግ እነዛ ደግሞ ያንን ልጅ ምናልባት እያዩ እኛም ነገ እናርጋለን የሚል ተስፋ አርግተው ፍላጎት ኖራቸው ያው አላማም ጸንሰው በስነ ስርዓት እንትን ይላሉ ብዬ አስባለሁ። እንደኔ ይሞክሩ። በየአመቱ የተወሰነ ተጫዋች ያደገ ነው። በዚህ አመትም ያደጉ ልጆችም የጌም እድሎችን እያገኙ ነው። በዚህ አመትም እንደ ኮቺንግ ስታፍ ያቀዱት እቅድ ይኖራል። ብዙ ተጫዋቾችን ያድጋል የሚሉ እምነት አለን። እኛም ያው ከዛ መሀል ለመሆን እዚህ ሁሉም ያለው 27 28 ተጫዋች ለየማደግ ተስፋ ይዞ ነው
እዚህ ብቻ ሳይሆን ዋናው ቲም ሳይሆን ትልቅ ደረጃ ደርሶ የመጫወት ድሬዳዋን ኢትዮጵያን የሚያስጠራ ትውልድ ነው ያለው ብዬ ነው ማምነው። አሁን ድሬዳዋ ላይ እንደሚታየው ነው እንደ ሀገሪቷ ከአዲስ አበባ መቀጠል ድሬዳዋ ላይ ነው የኳሱ ስራ በጣም እየተሰራ ነው ብዬ ማስበው። የድሬዳዋ እግር ኳስ ፌዴሬሽንም የከነማውም የተሻለ ነገር እያደረገ ነው እና ወጣትን አሁን ላይ ወጣቱን ብቁ ለማድረግ እየሰሩ ነው። ያው የእድሜ ጉዳይ ላይ ከዚህ በፊት የነበረው በኤምአርአይና በቴክኖሎጂ እንትን ሲረጋገጥ ነበር። አሁን ግን በሰርቲፊኬትና በያው ናሽናል አይዲ ኤግዛክትሊ ከ20 በታች ያሉ ልጆች በሰርቲፊኬትና ከእድሜያቸው ልክ የሆኑ ልጆች ነው። ከ21 በላይ ደግሞ እንደ ህጉ እንደ ኢትዮጵያ ፕሪሚየር ሊግ ተስፋ ቡድን የሚፈቀዱ ልጆች አሉ። 5 ልጆች ማለት ነው። እነሱም አካተን ነው በዛ ጥሩ የሆኑ ልጆችም ከ20 በላይ የሆኑ ልጆችም በዚህ እንትን አካተናል ማለት ነው። ጥሩ ቲሙ ይጠቅማል ብለን ያሰብናቸው ከ20 በላይ ያው የሚፈቀደው እንደ ዜጋ ማለት ነው። እንደ ፕሪሚየር ሊግ ደረጃ ላይ ዜጎች 5 ሰው ይፈቀዳል። ከ5 ደግሞ ቤስት ውስጥ ላይ 3 ሰዎች ናቸው። አንደር 20 ላይ ደግሞ 20 ሰው ነው የሚፈቀደው ከ21 በላይ 21 እና እስከ 25 ባለው መሀል። ስለዚህ የተወሰኑ ልጆችን እዛ ውስጥ ያካተናል ማለት ነው። ያው ታዳጊ ያው እንደ ድሬዳዋ አስተዳደርና እንደ ድሬዳዋ እግር ኳስ እያሳየ ያለው ነገር አሪፍ ነው፣ የሚደገፍ ነውና ያው በየቦታው ላይ ተስፋ ብሩ ነው ግዴታ ለሀገርም ለናሽናል ቲም ለድሬዳዋ ራሱ የቀድማ እንትን አለመመለስ ራሱ ታዳጊ ላይ መሰራት አለበት። አስተዳደሩ ደግሞ እንደዛው በበኩሉ እየሰራ ነው ያለው ነው ማለት ነው። እኛም እንደ ባለሙያ ያው ከየእንትኑ አሰልጣኞች ባለሙያ አሉ። እነሱም አንድ ላይ ልጆቹን ከአንደር 17 ጀምሮ አንደር 20 ላይ በደንብ ትኩረት እየሰጠ ነው ያለው ማለት ነው። አካዳሚ በየእንትኑ ላይ ያለ ሰፈር ላይ አይተ እንደሆነ አካዳሚዎች ብዙ ላይ ቦታ ላይ ተሰርቷል ማለት ነው። ያው እንግዲህ እግር ኳስ ላይ ሁሉም ወደዚህ ግጂ ሲገባና ለውድድር ሲገባ እንግዲህ ብዙ ቻሌንጆች አሉ ማለት ያው ውጤት የሰራው ነው እዛ ጋር እንትን የምታደርገው ማለት ነው። ስለዚህ አሁን ውጤቶቹን የዚህ ዋና ቲሙ ጥሩ እንትን ላይ ነበር። አሁን የመጨረሻ ጌም እንኳን አሸንፎ ነው የወጣው ማለት ነው። አንዳንድ ተጫዋቾች ያው ጉዳትና አንዳንድ ተጫዋቾችን እንትን ለማድረግ ያው እንግዲህ ውድድር ሲሳተፍ ደግሞ ተጫዋቾቹ ሁሉንም አታገኛቸው። በህመም በጉዳት ረጅም ጊዜ የምታጣቸው ልጆች አሉ። በስት ከዛው አካያ ይመስለኛል እንግዲህ ሴቶቹም እንደዛው ውጤት ያው ይመጣሉ ብዬ እናስባለን። ለምን አንደኛ ዙር ጨርሶ መጥቷል። ያው ፊት ብዙ እንትን ያደርጉት የለም ግን ቀጣይ ላይ ሁለተኛ ዙር አስተካክሎ የሚገቡበት ሴቶቹም ያው ጥሩ ውጤት የሚያመጡበት ያው እንመኛለን። እኛም እንደዚሁ ተስፋ ቡድን ላይ ጥሩ ነገር የዚህ የዘንድሮ ከወራጅ ከእንትን ቀጠና ላይ ከማይጠበቀው ድሬዳዋ ከነማ ላይ ያው ከዛ አለፍ ብለን የሆነ ነገር ለማሳየት ከኮች ስታፍ ጋር ያው እንሰራለን ብለን አምናለሁ ኢንሻአላህ። ያው ድሬዳዋ አስተዳደር ያው ታዳጊ እንትን ማድረግ አሪፍ ነው። ያው ባለፈው አመትም 5 ልጆች አደጉ። ከ5ቱም ያው 2 ልጆች 4 ልጆች 3 ልጆች እየተጫወቱ ነው። አሪፍ ነው። ዘንድሮም እንደዚህ ያድጋል ብዬ ተስፋ አደርጋለሁ። ከዚህ ወደ 6 ሰው 7 ሰው ያድጋል ብዬ ተስፋ አለኝ። ያው እንደ ድሬዳዋ ቢሆን የእድሜ ጉዳይ ሁላችንም ያው እንደምታያቸው ህፃን ናቸው። ከ20 ዓመት በታች ነው። ሌላ ክልሎች ሁሉ እድሜ ብታይ ያው እነሱ ከ20 ዓመት በታች አይመስሉኝም። እድሜ ያው ምርመራ በስትክክል ቢደረግ እሱ የተሻለ ቢሆን ይሻላል ይላል። በማሳደጉ ዙሪያ ከአመት አመት በደንብም ባያሳድጉም ትንሽ 2 ሰው 3 ሰው እያደገ ነው። አሪፍ የሚባል ነገር ነው። አሁን ከምናየው አንፃር ተጫዋቾችም እየተጫወቱ ነው ያሉት ላይም ሄደው አሁን በአሁኑ አመት የተሻለ ነገር እያየን ነው ያለነው። ተጫዋቾችም እያደጉ ነው ያሉት እና ይሄንን ተስፋ አድርገን ነው ሁላችንም እየተጫወተን ያለነው እና አሪፍ ስራ ነው እየተሰራ ያለው። እስቲ እስካሁን ገና ሄደን አላየነውም። ከዚህ በፊት በነበረው የእድሜ ገደቡ ከዚህ ወደ ከምስራቁ ክፍል ላይ በአብዛኛው ነው በቃ ትክክለኛ እድሜ የሚሄደው ከዚህ ከምስራቁ ክፍል ነው። ድሬዳዋ ምናምን ብንሄደው ነው ትክክለኛ እድሜ ላይ የሚሄዱት ማለት ነው። ከዛ ግን ኤምአርአይም አንዳንዴ እንዴት እንደሆነ አላውቅም እኩል እንትን አይመጣም። እኩል እድሜ አይመስልም ራሱ የምናየው ነገር ማለት ነው። ግን እስቲ አሁን የመጣው ደግሞ በፋይዳ ምናምን ስለሆነ አሪፍ ነገር ይሆናል ብዬ አስባለሁ።
እውነት ለመናገር ድሬዳዋ ላይ አሁን እየተሰራ ያለው ነገር አሪፍ ነው። የድሬዳዋን እግር ኳስ የዛሬ 3 አመት 2 አመት ገደማ የቱ ጋር እንዳለ ሁላችንም እናውቀው ነው ብዬ አስባለሁ። በዚህ በ2 አመት በ3 አመት የድሬዳዋ እግር ኳስ ፌዴሬሽን ክቡር ኮሚሽነር አለሙ መገራ ወደ ስፖርቱ ከመጡ ወዲህ በጣም ብዙ መነቃቃት ተፈጥሯል ብዬ አስባለሁ። ሁላችንም እያየን ነው፣ እየተመለከተ ነው። በየሰፈሩ ብትሄድ ሁሉም አሁን ኳስ ነው የሚሸተው። የራሱ ደጋፊ ብዙ አለ። ሁሉም ማሊያ ወጣቶቹ እንዳለ ማሊያ ለብሶ ስትሄዱ ነው የምታያቸውና በቅርቡ ደግሞ ሲቲ ካፑም ተዘጋጅቶ የድሬዳዋን እግር ኳስ ለማነቃቃት ወደ ቀድሞ ስሟና ዝና ለመመለስ እጅግ በጣም ለፍተው ታትረው እየሰሩ ነው። ይሄን ደግሞ ማሳያ ሲቀጥል የሳፒያ ሜዳ በአሁኑ እድሳት ተደርጎለት ለውድድር አመቺ ተደርጎ ለተጫዋቾቹም ተጠባባቂ ላይ የሚቀመጡ ተጫዋቾችም ከነመቀመጫቸው ተዘጋጅቶላቸው አሪፍ ነገር እየታየ ነው ብዬ አስባለሁ። በዚህ ቢቀጥል የተሻለ ድሬዳዋ ላይ ነገ ዱሮ እኮ መጀመሪያ ኢትዮጵያ ብሔራዊ ቡድን ናሽናል ቲም ላይ የድሬዳዋ ልጅ ምናልባት ቤስት 11 ላይ 5 ምናምን ተጫዋች ታገኝ ነበር። አሁን ግን ከ17 አመት በታች የኢትዮጵያ ብሔራዊ ቡድን ለአፍሪካ ዋንጫ ማለፉን ዘንድሮ ሁላችንም የምናውቀው ነው። እዛ ወጣት ቡድን ላይ ራሱ አንድ 17 ላይ አንድ የድሬዳዋ ልጅ አንድ ሰው እንኳን የለም። ስለዚህ ያንን ነገር እንደ ቁጭት አሁን ያለው የእግር ኳስ አመራር እየሰራበት ነው ብዬ አስባለሁ። ሲቀጥል አሰልጣኞችም በጣም ኃላፊነት አለባቸው ልጆች ለማብቃት ለማፍራት ከስፖርት ኮሚሽን ጀምሮ በፕሮጀክት ደረጃ በሁለተኛ ዲቪዥን በዲቪዥን ደረጃ እየተሰራ ነው ብዬ አስባለሁ። በዚሁ ከቀጠለ ምናልባት ከ1-2 አመት በኋላ ናሽናል ቲም ላይ ድሬዳዋ ልጅ በብዛት ማናይበት ምንም ምክንያት የለም ብዬ አስባለሁ። ያው የተሻለ ነገር በፊት ከነበረው የተሻለ ሁሌም የተሻለ ነገር ለመድረስ ነው የምንሰራው እና በዚህ አመት ቱርናመንቶችን እቅዳችን ዋንጫ መብላት ነው። ከዛ በተሻለ ደግሞ ያው አገሪቷን ድሬዳዋን ስም ከፍ ማድረግ ስለሆነ እቅዳችን ዋንጫ የመብላት አንድ ዋንጫ የመብላት ነው። ካልሆነ ደግሞ የተሻለ ቶፕ 5 ውስጥ ሆኖ ለመጨረስ ነው እቅዳችን። ከባለፈው አንፃር ያው ባለፈው 4 ልጆች ነው ከታዳጊ ያደጉት። አሁን 2ቱ ተመልሶ እኛ ጋር ነው ያሉት ማለት ነው። ስለዚህ ዋናው አላማ ደግሞ የዚህ ተስፋ ቡድን ደግሞ ለዋና ቲም ለመመገብ ስለሆነ ዋና ቲሙ ያው እንደ ኮች ስታፍም ባለፈው የተነጋገርነው አለው። ካሁን በኋላ እንደ ኢትዮጵያ እግር ኳስ ፌዴሬሽንም ያው ከሌላ ክልል ዝም ብሎ ተጫዋች ከመግዛት ይልቅ ታዳጊ ላይ እያንዳንዱ ፕሪሚየር ሊግ ላይ ክልል ያለው ተስፋ ቡድን ስላለው ተስፋ ቡድኑ ላይ ልጆችን መመገብ አለበት፣ እድል መሰጠት አለበት ማለት ነው። አሉ የሚባሉ ልጆች ላይ አሉ። እኛም አሁን አቅም ያላቸው ፊዚካል ያላቸው ልጆች አሉ፣ ፐርፎርማንሳቸው ጥሩ የሆኑ ልጆች እነዚህ የዚህ ውድድር እንደዚህ ከጨርሶ ቀጣይ ላይ ማያድጉበትና ዋና ቲም ማይገቡበት ምንም ምክንያት የለም። እንደ ዋና እንትን አሰልጣኞችም ያው ግዴታ ነው ከዚህ ነው መመገብ ያለበት ብሎ ልጆቹ ፊት ተነጋግረን እንትን ብለናል። እኛ አላማው ደግሞ ለማሳደግ ነው ውድድር እና ውጤቱም ያው ድሬዳዋ ተስፋ ቡድን የናፈቀው ውጤቱም ስለሆነ የዚህ አመት ኢንሻአላህ ከፈጣሪ ጋር ጥሩ ውጤት እናመጣለን ብዬ አስባለሁ ማለት ነው። ያው ባለፈው 4 ልጆች ከዚህ ያደጉት ከተስፋ ቡድን ላይ እዛ ጋር እንዳውም ገብቶ እድል ተሰጥቷቸው ሲጫወቱ ነበረ። ያው ከአሰልጣኙ ጋር እንግዲህ የነበረው እንትኖችን ግማሹ ወደዚህ ወደ ታች ገብቶ እንዲጫወቱ ይተደርጉላሉ ወደ ተስፋ ቡድን። ያ ማለት ደግሞ ቀረ አይደለም። አሁንም እነዛ ልጆች አሉ ሲኒየርስ ናቸው እዚህ ውስጥ። ስለዚህ ፊት ማድረግ የሚችሉ ናቸው እዚህ ቲም ውስጥ። ቀጣይ ላይ የዚህ አመትም ቀጣይ ላይ ወደፊት ያድጋሉ ብዬ የምናስባቸው ልጆች ስለሆኑ እነሱም ነገሮች የነበረውን ችግር ቀርፎ ወደ ዋና ቲም የማይሄዱበት ምክንያት የለም ማለት ነው። ይሄዳሉ ከሰሩና ጠንክሮ እንትን ካሉ ቀጣይ ላይ ይገባሉ። ለምን ጥሩ ልጆች አሉ። አንዴ ደግሞ ፕሪሚየር ሊግ እንደ ህጉ የሚፈቅደው ያው 400 ደቂቃ አንድ ተስፋ ቡድን ያደገ ልጅ በአመት 400 ደቂቃ መጫወት አለበት የሚል ህግም ስለወጣ እድል ይሰጣቸው ነው። አሁን እዛ ዋና ቲም ላይ ከነማ ላይ ያሉ ልጆችም እድል ያገኙ ይጫወቱ ነው ያሉት ማለት ነው። ስለዚህ አሁን የተመለሱ ልጆች ላይ አሁን ራሳቸውን አስተካክለው ወደ ዋና ቲም መመለስ ይችላሉ ማለት ነው። ኢንሻአላህ አዲስ ተጫዋቾች አሉ። ያው 4 ሰው ከዋና ቲም ወርደናል። እዚህ 4 ሰው ከዋና ቲም የወረደ ሰው አለው። ሲኒየር ነን። ያው ትንሽ ልምድ ከዛ ወስደናል ከዋና ቲም ከነ መስዑድ ጋር ከነ አሻሎ ጋር ትንሽ ስለሰራን 3 ወር ምናምን ከነሱ ጋር የሆነ ነገር ያው ይዘን መጣን። ከዛ የሆነ ነገር ይዘን መጣናል። አሪፍ ነው ብዬ አስባለሁ። የድሬዳዋ ልጆች ያው እንደሚባል ትሬኒንግ አይወዱም፣ ትሬኒንግ አይሰሩ። አሁን ብንሰራ ትሬኒንግ እንደ ሌላ ክልል ብንሰራ ውጤት ይመጣል ብዬ አስባለሁ። በብዛት ድሬዳዋ ልጆች ትሬኒንግ አይወዱም፣
እንደዚሁ የግል ችሎታ ስላላቸው በዚህ ችሎታ ነው አይሆንም። እግር ኳስ ሰርተ የሰራ ሰው ነው የሚጫወተው። የድሬዳዋ ልጆች ሁሉም ያው ቢሰሩ ጥሩ ነገር ያገኛለን ብለን ቲም ስፒሪት አሪፍ ነው ዘንድሮ በቃ አሪፍ ነው። ያው ልጆቹም በብዛት ህፃን ናቸው። አሪፍ ነገር አለ። ያው ዘንድሮ ለዋንጫና ከ1 እስከ 5 እንወጣለን ብዬ አስባለሁ። አይ ያው በቃ ድሬዳዋ ከነማም ላይ በአብዛኛው የድሬዳዋ ተጫዋቾች ምናምን የሉም። አሁን ይሄ ነገር አለመኖሩ ራሱ ወደ ብሔራዊ ቡድን ላለመጠራቱ እንትን ምክንያት ይሆናል ብዬ አስባለሁ። ግን አሁን ላይ በቃ የድሬዳዋ ተጫዋቾችን በአብዛኛው እየተጫወቱ ስለሆነ ጥሩ እይታ ይኖራቸዋል ብዬ አስባለሁ። አሁን በአሁኑ ዓመትም ከነማ ብዙ ምርጫ ተመርጧል ከድሬዳዋ ማለት ነው። ከድሬዳዋ ከነማ ብዙ ለብሔራዊ ቡድን ተመርጧል ምርጫ። አሁንም ቀጣይ ዓመትም ምናምን የተሻለ ይሆናል ብዬ አስባለሁ። ከዚህ ከሌላ ዓመት ከነበረ ውጤት የተሻለ ነገር እናመጣለን ብዬ አስባለሁ። የሰራነውም ዝግጅት አሪፍ ስለሆነ ነባሮችም አዳዲስ ልጆችም ስላለን የተሻለ ውጤት እናመጣለን ብዬ አስባለሁ። ወደ ቶርናመንት ገብተን ጥሩ ውጤት እናመጣለን ብዬ አስባለሁ። ፈጣሪ ካለ ሻምፒዮን ወይም ከ1 እስከ 3 ወጥተን ውጤት እንድናመጣ በግሌ የጎል አስተዋጽኦ ወይም ጎል አግቢ ሆኜ በመምጣት ጥረት ቲሜንም ሻምፒዮን ለማድረግ ጥረት አደርጋለሁ። አንድ ወር ምናምን ገደማ እረፍት ይኖራቸዋል። ተስፋ ቲሙ ምናልባት ሁሉም ሰው ትኩረት ተደርጎበት ቢሰራ በጣም ብዙ አቅም ያላቸው ታለንትድ የሆኑ ተጫዋቾች የሚፈሩበት ቲም ነው ብዬ አስባለሁ። ያው ትኩረት ቢሰጠው የሚመለከተው አካል ትኩረት ሰጥቶ ያለውን ነገር በቅርበት ቢከታተል የተሻለ ልጆች ማሳደግ እንችላለን ብዬ አስባለሁ። ያው ማስተላለፈው የድሬዳዋ ሕዝብ ከጎናችን ሆኖ እንዲደገፈን ውጤትም መጣም ጠፋም ነገ ተስፋ እንዳለን አምኖ እኛ የድሬዳዋን ሕዝብ ወክለን ነው የምንሄደው። የተሻለ ነገር እንደምናመጣ ደግሞ በእኛ እምነት ሊኖር ይገባል ብዬ አስባለሁ። ይሄን ነው ማስተላለፍ ፈልገው። ያው ድሬዳዋ ላይ ተስፋ ቡድንና ትኩረት ይሰጥ ነው። እድል በየባለሙያ ብዙ አሰልጣኞች አሉ ድሬዳዋ ላይ ኳስ የተጫወቱት። ስለዚህ ተስፋ ቡድኑ ላይ ልጆች ላይ እየሰራ ነው መልእክታችን። ልጆቹ ላይ እድል ይሰጣቸውና ተስፋ ቡድን ላይ ወጣት ላይ ቢሰራ የተሻለ ነው። ከአካዳሚ ጀምሮ ልጆቹ እንዲሰሩ ማድረግ ነው። በአመቱ መጨረሻ አንደኛ ነገር ለዋንጫ ነው እኛ የምንጫወተው። ሁለተኛ ነገር ከ1 እስከ 5 ቶርናመንት ለመጫወት እሱ ነው። ሁለት ነገር ይዘን ነው የምንሄደው። ሶስተኛ ነገር አሪፍ ጨዋታ አጫውተን አሪፍ ነገር አሳይተን ለማምጣት ነው። መጨረሻ ማስተላለፍ ፈልገው ያው ለቡድን አጋሮቼ ለኮቺንግ ስታፉ አንድ ላይ ጥሩ ውጤት ይዘን እናመጣለን ብዬ ተላለ። ድሬዳዋ ህብረተሰብ በሙሉ ሁላችሁም ድጋፋችሁ እንዳይለየን በልብም ሆነ በጸሎትም ሆነ ድጋፋችሁ ጎና እንዲሆን